ነበረች። ክሊዮፓትራ ራሷ በጣም ታብረቀርቅ ነበረ። ጁሊየስ ሲዘር ደግሞ ይህንን ሲመለከት ምንም አልቻለም። በቃ የሚያምር ቀሚስ ለብሳለች፣ ውበቷም ደግሞ የሚከለል አይነት ውበት አይደለም። ብዙም ሳይቆይ በውበቷ ተማርኮ ለሷ ብሎ በጣም ትልቅ የሚባል መርከብ ይዞ በአባይ ወንዝ ላይ ይዟት ማንሸርሸር ጀመረ። እሱ እዛ እሷን ሲያዝናና የሚገዛት ሮም እዛው ፍርስርስ እያለች ነበረች። ታዲያ አሁን እንደዚህ የሚወዳትን ግዛቱን ወይንም ደግሞ ሮም ኤምፓየርን ለምንድን ነው እንዲጥል ያደረገው? ስለዛ እንዳያስብ ነው ያደረገችው። ያን ያህል በውበቷ ተማርኮ ነበር። ምንም ነገር ጭንቅ አይደለም ማለት። ከብዙ ዓመታቶችም በኋላ ማርክ አንቶኒ ተመሳሳይ የሚባልን ዕጣ ፈንታ ደረሰው። ክሊዮፓትራን አገኛት፣ ኃላፊነቶቹን ሙሉ እንዲረሳ ነው ያደረገችው። ታዲያ አሁን ክሊዮፓትራ ይሄን ያህል እኮ ውብ የምትባል አይደለችም። አሌክዛንድሪያ ውስጥ ከሷ የሚበልጡ በጣም ብዙ ቆነጃጅቶች አሉ። ውበቷ ግን የመጣው ከትራንስፎርሜሽን ነው ማለት ይቻላል። ሁሌም ቢሆን መልኳን ትቀይራለች፣ ሙዷን ትቀይራለች፣ ኦሮዋንም እንደዛው። አንድ ወንድ መቶች ልጅ አወቅኳት ሲል ቀጣይ ደግሞ ሌላ ሰው ሆናበት ነው የምትመጣው። እሱም ደግሞ ግራ ያጋባዋል። ይሄ መለዋወጥም ምንድነው ይዘው የመጣው ካላችሁ ሚስትሪ ይዘው መጥቷል። ይቺ ልጅማ እንቆቅልሽ ነች፣ ቆይ ፈትቼ ጨርሳታለሁ፣ ምን እንደሆነች አውቃለሁ የሚል ፍላጎትን በውስጣቸው ያስቀምጥባቸዋል። ከብዙ ሺህ ዓመታቶችም በኋላ ሜሪሊን ሞንሮ ይህንንም ነገር በትክክል ስትጫወተው ተመልክተናል። ከአቴንሽን ጋር ኃይል እንደሚመጣ በደንብ ገብቷታል። የራሷ አረማመድ አላት፣ አነጋገሯም ልዩ ነው። ኢነሰንስን ወይንም ምንም አላቅም የሚል አመለካከቷንም ከዲዛየር ጋር ትቀላቅለዋለች። አድናቂዎቿ በደንብ እንዲወዷትና እንዲያፈቅሯት ያደረጋትን ባህሪዋ ይሄ ነበር። ታዲያ ሳይረን የምትባለው አማላይ ምን አይነት አማላይ ነች ካልን ቆንጆ የምትባልም ማትባልም ሊሆን ይችላል። ነገር ግን ሌላኛው ሰው የሚፈልገውን አጥብቆ እፈልገዋለሁ የሚለውን ነገር ሆና የምትገኝ ነች። ምንም እንኳን እነሱ እንደሚፈልጓት ሆና ብትገኝም እነሱ ሙሉ ለሙሉ እንዲይዟትም ደግሞ አትፈቅድም። ለዚህ ነው በሷ ፍቅር ስክር ብለው ቁጭ የሚሉት። ክሊዮፓትራ በጣም ብዙ ገዢዎችን አንበርክካለች። ሜሪሊን ሞንሮም ደግሞ ተመሳሳይ ነበረች። ብዙ ወዳጅ ነበራት፣ ብዙ አፍቃሪ ነበራት። ስለዚህ ይሄ ሾውአፕ የምታደርጉበት ወይንም አንድ የተገኝታችሁ ነኝ ብላችሁ የምትሄዱበት አይደለም። ሁሌም ቢሆን ፐርፎርም ልታደርጉት ይገባል ይላል ሮበርት ግሪን። ሰዎች እንደነዚህ አይነት ሴቶችን ሲመለከቱ አይምሯቸው ላይ የሚመጣው አደጋ ወይንም ዴንጀር በተመሳሳይ ደግሞ ፕሌዠር መሆን አለበት። ልታጓጓቸውም እንዲፈሯትም ልታደርጋቸውም ይገባል ማለት ነው። በሁለቱ ቅልቅል ስሜት ውስጥ ነው እንግዲህ ወንዶች የሚሰክሩት። አሁን ደግሞ ወደ ሁለተኛው ሰዱሰር አይነት ወይንም ሰከንድ ታይፕ ኦፍ ሰዱሰር እንምጣ። ምን አይነት አማላይ ነው ካላችሁ ሬክ ብሎ ይጠራዋል። ሁሉም ሴት መወደድንና መፈለግን ትፈልጋለች። አብዛኛው ወንድ ደግሞ እዚህ ፈተና ላይ ይወድቃል። ሲያመነቱ ትመለከቷቸዋላችሁ፣ ሲዘናጉ ትመለከታላችሁ፣ ወይንም ደግሞ ወደ ኋላ ሲያፈገፍጉ ታያቸዋላችሁ። ሬክ የሚባለው ሰዱሰር ግን ለሴቶች ነው የሚኖረው ማለት ይቻላል። ኤነርጂውን አይደብቅም፣ ራሱን ሆኖ ነው የሚቀርበው። ራሱን እንዳይሆን የሚያደርገውን